ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። እሺ አይ ቲንክ በጣም ብዙ የምንማርባቸውን ፖይንቶች ያነሳን እንገኛለንና ደስ ይላል በጣም። ወደ ቀጣዩ ሀሳባችን ስንገባ ያው ስቲል ከግቢ አልወጣንም። በግቢ ውስጥ እንደ ክርስቲያን መኖር የምንችለው እንዴት ነው እና ተጽዕኖዎች ውስጥ ደግሞ ምንድን ናቸው? ማለት የግቢ ተማሪ መሆን አለ ራሱን ችሎ፣ ከዛ ደግሞ ክርስቲያን ደግሞ መሆን የሚባለው ነገር አለና እነዚህ ሁለቱም ነገሮች አንድ ላይ እንዴት ነው አስኪደን በግቢ ውስጥ መኖር የምንችለው? ከዛ ደግሞ ኦብቪየስሊ ክርስቲያን ሆንም አልሆንም ግቢ ውስጥ ተጽዕኖዎች ይኖራል ዴፊኒትሊ። እና እነዛስ ተጽዕኖዎች ምንድን ናቸው? በተለይ ደግሞ ከእናንተ ኤክስፒሪየንስ በደንብ እንዴት ነው ኤክስፒሪየንስ ካረጋችሁት ነገር ከዛ ብንጀምር ያስባል። ሁላችንም ክርስቲያኖች ስለሆኑ ይህ ጥያቄ ይመለከት በግቢ ውስጥ እንዴት እንደ ክርስቲያን መኖር እንዴት ነው የምንችለው የሚለው በመጀመሪያ ክርስቲያን ማለት ምን ማለት ነው የሚለውን ነገር ዲፋይን እናደርገውና ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ትርጉሙን ስናየው ማለት ነው። እኛ ደግሞ እንዴት ነው መኖር ያለብን ሲባል ክርስቶስ እንደኖረው ወይም ክርስቶስ ምድር ላይ ኖሮ እንዳሳየን ህይወት ነው መኖር ያለብን የሚለውን ነገር አነሳለሁ። እና ክርስትና በግቢ ውስጥ ቅድም ሲነሳ እንደነበረው ወጣት መሆናችን ሁላችንም ሴም ኤጅ ላይ መሆናችን አንዱ ነገር ሆኖ ቅድም ሲነሳ እንደነበረው ፒር ፕሬዠር ምናምን የሚባል ነገር አለ እና እኛንም አያገኘንም ምናምን ማለት አንችልም። ወይም ደግሞ ብያ ሲያነሳ እንደነበረው ቤተሰብ ስላለ ጎበዝ ተማሪና ፊሎሜድ ሰው ምናምን ተብሎ እሱን ስለያዝን ከዛ ነገር እናመልጣለን ማለት አይቻልም። ምክንያቱም ስቲል ያለ ነገር ነው፣ ያየሁት ነገር ነው። በዙሪያ ያሉ ጓደኞቼ ክርስቲያን ቢሆኑ ምናምን ነገር ግን ባይ ዲፎልት የምትሰማው ነገር ይኖራል፣ የምትጠየቀው ነገር ይኖራል፣ ጆይን እንድታደርጋቸው አይነት ነገር ብቻ ጥያቄዎች ሊኖሩ ይችላሉ። እና እኛ ግን ከነዛ ወይም ካላመኑት የሚለየን ክርስቲያን መሆናችን፣ የክርስቶስ ተከታይ መሆናችን፣ ህይወታችን ክርስትና ህይወት ነው እና በህይወት ነው ልናሳይ የምንችለው ክርስትናን እንጂ ክርስቲያን ነኝ ብሎ በመፎከር አይደለም። ስለዚህ የክርስቲያን ህይወት ምን ይመስላል የሚለውን ነገር ስናይ የክርስቲያን ህይወት እንደ ቃሉ የሚኖር ነው ብዬ አስባለሁ። እንደ ቃሉ መኖር ሲባል እንዴት ነው? ክርስቶስ በምድር ላይ ሲኖር ሁሉንም ነገር አይቶታል። ረሃቡንም አይቶታል፣ መጠማቱንም አይቶታል። እንደ ሰው ሆኖ እንደኛ ኖሯል የሚለውን ሀሳብ ለማንሳት ስለፈለኩ ነው። እና ኤቭሪቲንግ አጋጥሞታል። በዙሪያዎቹም ሰዎች ነበሩ፣ ለጊዜ የነበሩ ሰዎች ነበሩ፣ እዛ በልተው የተመለሱ አሉ ምግብ ሲቀርባቸው እና ብዙ አይነት ነገሮች አሉና ክርስቶስ ግን አልተቀየረም ነበር፣ እንደዛው ነበረ። እሱ ግን ያው ነበረ እና እኛም በግቢ ውስጥ ስንኖር አንድ ቃል ባነሳ ደስ ይለኛል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እና 14 እንደዚህ ላይ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊትም ለምንም አይጠቅምም። 14 እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም ይላልና እዚህ ጋር ጨውና ብርሃን የሚለውን ነገር ሀሳብ ያነሳልና ጨው ለማይጣፍጥ ነገር የሚያጣፍጥ ነው ወይም ሶሉሽን ነው። ብርሃን ጨለማ ለሆነ ነገር ሶሉሽን ነው። ስለዚህ እኛም በምድር ላይ ስንመላለስ መፍትሄዎች ነን ማለት ነው። እቺ ችግር በሞላባት በዚች ዓለም ክርስቲያኖች ተብለን ወይም አማኞች ተብለን ወይም ክርስቶስን ያመኑ ተብለን በብርሃን እንድንመላለስ ወይም ብርሃን እንድንሆን በጨለማው ስላሉ ሰዎች እና ጨው ምንድነው? የሚያጣፍጥ ነው። ግን አልጫ ቢሆን ግን ምን ይጠቅመዋል? ይጣላል ይላል እና ስለዚህ ወርዝ የሚያደርግ ህይወትን እንድንኖር እንጠየቃለን ማለት ነው። የሚታይ እኛ ጋር ብቻ ሳይሆን ሰው ጋርም ሄዶ የሚታይ ህይወት ሊታይብን ይፈለጋል እና የክርስትና ህይወትን በእንደዚህ አይነት መንገድ ማስኬድ ያለብን ይመስለኛል። በግቢ ውስጥ ደግሞ ምን አይነት ተጽዕኖዎች አሉ ለሚለው አይ ቲንክ እንደ ክርስቲያን ስንኖር ምን አይነት ተጽዕኖዎች ይኖሩብናል የሚለውን ለማንሳት የፈለገ ይመስለኛል። በጣም ብዙ ተጽዕኖዎች ሊኖሩ ይችላሉ። አሁን ነው ሲጀመርም ለክርስቲያኖች የተሰጠው የሆነ ስም እንዳለ ሆኖ
ሰው ብዙ ጊዜ ያን ነገር ወይም እውነትን መቀበል የሚለውን ነገር ብዙ ጊዜ አናይም። ማለት በቅርብ ባሉ ጓደኞቻችን ማየት እንችላለን። ምን ያህሎቹ ናቸው ላይክ ስፔሻሊ ፐርሰናሊ እንደ ጓደኛ ኖርማሊ ይሆናሉ ወይም they know about our religion እና አይነት ነገር ደግሞ የሚገፉ አይነት ወይ ደግሞ ጥሩ አመለካከት የማይኖራቸው እና በጣም ተጽዕኖች ይኖራሉ። እንደውም እንዴት ነው መጸለይ እስከሚያቅት ድረስ ሊሆን ይችላል። ላይክ አረ ነው እሱ ከፐርሰናል ነገር ጋር ሊያያዝ ይችላል። ግን አንዳንዴ ተጽዕኖቹ ይገፉና ወደ ሌላ ነገር እንትን ሊሉ ይችላሉ፣ ሊያስኬዱ ይችላሉ አይነት ነገር እና ለምሳሌ አሁን እንትን ዶርም ከቀየረን በኋላ ምናምን ነገር ከራሴ ስናገር ድሮ አሪፍ ላይ ነበርኩ ስል ዶርም ያሉት ክርስቲያኖች ናቸው ምናምን ነገር ኖርማል ነው። ተነስቶ መዝሙሩን መክፈት ኖርማል ነው። ራንደም ሊመጸልይ ኖርማል ነው። ጠዋት ተነስቶ መጸለይ ኖርማል ነው። ግን አሁን ከቀየረን በኋላ ምናምን ነገር አሁን ነው እግዚአብሔር ስለሁሉም ዓላማ አለው። ግን ለኔ ተቀየረብኝ 5ኛ ዓመት ላይ ስደርስ ማለት ነው። አማኞች አይደሉም እና ከሁሉም ሪሊጅን አሉበት እና በቃ ጠዋት እንዴት ነው ተነስቶ የሚጸልየው ምናምን ነገር ከዛ በኋላ ማታ ላይ እንዴት ነው ጸልይ የምተኛው ምናምን የሚለው ጥያቄ እየሆነ መጣ ነገር ግን እግዚአብሔር ይመስገን በኋላ ላይ እግዚአብሔር ራሱ አስተምሮኛል። እንዴት ነው ውጊያ ቀጠና ውስጥ ያለው እየመሰለኝ ነበረ የሆነ ሰዓት እና እኔ ራሴ የዛ ሰዓት ላይ ጸልያሁኝ ያገኘሁት ማለት ስለ በቃ ሳልፈልግ ጸልያለሁ። ምክንያቱም እንዳለው ነው ዋር ውስጥ እንዳለ ሰው ነው ክርስቲያን። ይሄ ከሚታየው እንትን ባለፈ ህይወት ውስጥ ስፒሪቹዋሊ ዋር አለና አታክ ትደረጋለህ በተለያየ ነገር። በኋላ ላይ ቆይቼ ማለት ነው ለክርስቲያን እያስተማረኝ ሲመጣ በብዙ ነገር ወደዛ ነገር መመለስ ችያለሁና እንደዚህ አይነት ተጽዕኖዎች ሊኖሩ ይችላሉ በግቢ ውስጥ እያሰበ ብቻ ካየኋቸው ነው ሼር ያደረኳቸው። እሺ አማኒ ቆንጆ ሀሳብ ትንሱ እንደ ክርስቲያን ግቢ ውስጥ እንዴት እንኖር ለሚለው ጥያቄ እንደ ክርስቶስ እንኖር ማለት እያንዳንዱ የምናደርጋቸውን ድርጊቶች ክርስቶስ በእኔ ቦታ ቢሆን ምን ያደርጋል የሚለውን ነገር ተሰበን ያንን ነገር ብናደርግ ሞር ቀላል ነው ብዬ አስባለሁ። ምክንያቱም ክርስቲያን ቅድም ማመን ሲናገር ነበረ ክርስቶስን የሚከተል ነው ማለት የክርስቶስን እያንዳንዱ እርምጃ የሚከተል ማለት ነው ክርስቲያን ማለት እና ግቢ ውስጥ ስንገባ አንዱ መንገድ ነን ማለት ክርስቶስን ለመግለጽ ክርስቶስን ለማሳየት ግቢ ውስጥ አንዱ መንገድ ነን ብለን ራሳችንን ማሳመን አለብን። እንደዛ ሲሆን ነው ድርጊቶቻችን እንዳለ ክርስቶስን እየመሰሉ የሚመጡት ማለት ነው ወይም ደግሞ ክርስቶስን ማግኒፋይ እያደረጉ የሚመጡት ብዬ የማስበው ማለት ነው። እና በግቢ ውስጥ እንደ ክርስቲያን ለመኖር ላይክ እንዴት ነው በጣም ምቹ ነው ማለት አይቻልም። በጣም ከባድ ነው እንደ ክርስቲያን ለመኖር ማለት ነው። እያንዳንዱ ዶርም ውስጥም ቢሆን ክላስ ውስጥም ቢሆን ላይክ ባለን እያንዳንዱ እንትን ምንድነው ብቻ የህይወት ጉዞ ውስጥ በጣም ከባድ ነው ግቢ ውስጥ እንደ ክርስቲያን ለመኖር ማለት ነው። ግን ግሬስ የሚባል ነገር አለ፣ ጸጋ የሚባል ነገር አለ። በቃ እኛ እንደ ክርስቶስ ለመኖር ስንፈቅድ ወይም ደግሞ ክርስቶስን ለማሳየት በህይወታችን ላይ ስንሞክር ጸጋ ደግሞ ሞር እየተጨመረልን ይመጣል። ያንን ነገር እንደው ሞር እንዴት ነው ብቻ የክርስቶስን ማንነት በህይወታችን ላይ እንድናሳይ እግዚአብሔር ጸጋ ደግሞ ይረዳናል ብዬ አስባለሁ። እንደዛ ነው የማስበው። ከተጽዕኖ አንፃር እኔ ላይክ እንዴት ነው ከውጪ ወደኛ የሚመጣውን ተጽዕኖ ብቻ አላስብም፣ ከኛም ወደ ውጪ የሚወጣውን ተጽዕኖ አስባለሁ። ምክንያቱም ክርስቲያን ስንሆን ልክ ነው በአለም ላይ ስንሆን ላይክ እንዴት ነው ሁሉ ነገር አልጋ ባልጋ ነው ብዬ አላስብም። በጣም ብዙ ቻሌንጅ የሚያደርጉ ነገሮች አሉ፣ የሚዋጉ ነገሮች አሉ። ላይክ ሪል የክርስቶስን ፐርሰናሊቲ እንዳንገልጥ የሚያደርጉ ነገሮች አሉ ግቢ ውስጥ እንኳን ማለት ነው። እና ዶርም ውስጥ ላይክ ክርስቲያን ካልሆኑ ልጆች ጋር ልንገባ እንችላለን። በደንብ ዘፈን መስማት የሚፈልጉ ምንድነው ዶርም ሜቶች ሊኖሩን ይችላሉ። እና ከዛ አንፃር ሪል የሆነውን የክርስቶስ ማንነትን ለማሳየት ልንቸገር እንችላለን። ግን መጨከን ጽናት የሚባለው ነገር አለ። እኔ አሁን ለምሳሌ ፈርስት ይር ላይ ያለሁኝ በቃ ልክ እንደመጣሁኝ ነው ማለት ክርስቲያን መሆኔ እንዲታወቅ ብዬ ባይብል ጠረጴዛ ላይ አድርጌ ጌታ እንደቁም ነገር ማለት ነው በስትክክሉ በቃ አጀንዳዬን አስቀምጬ ልክ እንደገባኝ ነው መጸለይ የጀመርኩት ማለት ነው። በቃ መታወቅ አለበት፣ ልክ እንደገባን ነው ክርስቲያን መሆናችን መታወቅ ያለበት ማለት ነው። እንደዛ ካልሆነ እያመቻመችን እንመጣለን
ኦኬ ዛሬ ባልጸልይ ችግር የለውም፣ ዛሬ ባይብል ባላነብ ችግር የለውም እያለን እንመጣለን። መጀመሪያ ቀን ስንገባ ባይብላችንን እናስቀምጥ፣ ክርስቲያን መሆናችን ዶርም ውስጥ ይታወቅ። ከዛ ነው የሚጀምረው ብዬ ነው ማስበው። ለመኖር የመጀመሪያው ስቴፕ ግቢ ውስጥ ብዬ ማስበው እንደዛ ነውና በግሌ እንደዛ ነበር ሳደርግ የነበረው ማለት ነው። ልክ እንደገባው ጸሎት፣ ልክ እንደገባው ባይብል ማንበብ የምር ግራ እስኪገቡ ድረስ ማለት ነው ዶርሜቶቼ እና እንደዛ ነበር ሳደርግ የነበረው። ምክንያቱም ቅድም እንዳልኩት ክርስቶስ በእኛ መታየት ይፈልጋል። ክርስቶስ በእኛ መገለጥ ይፈልጋል። ግቢ ውስጥም እያለን ማለት ነው። ግቢ ውስጥም ብቻ ሳይሆን ከግቢ ስንወጣ ክርስቶስ በህይወታችን ላይ መታየት ይፈልጋልና ከዛ አንጻር እሱን ለማሳየት ላይክ እንዴት ነው ምርጥ እቃዎች መሆን አለብን አይደለ? ምርጥ እቃዎች መሆን አለብን የክርስቶስን ፐርሰናሊቲ ለማሳየት ማለት ነው። ስለዚህ ከተጽዕኖ አንጻር ላይክ ከውጪ ወደኛ የሚመጣብን ተጽዕኖ አለ። እንዳንጸልይ ላይመቸን ይችላል። በደንብ አድርገው ዘፈን ሊከፍቱ ይችላሉ፣ በደንብ አድርገው ሊያወሩ ይችላሉ ምናምን ነገር ግን ያንን ተጽዕኖ እያለ እንኳን በቃ የክርስቶስን ፐርሰናሊቲ ለማሳየት መታገል ያስፈልጋል ብዬ አስባለሁ ማለት ነው። ሲቀጥል ደግሞ ከኛ ወደ እነሱ የምናደርገው ተጽዕኖ ነው፣ ኢንፍሉዌንስ ነው ብዬ ነው የማስበው እና ያ ኢንፍሉዌንስ እንደውም ብሌሲንግ እንዲሆንልን ነው የሚያደርገው። ብዙ ሰዎችን ወደ ክርስቶስ እንድንማርክበት ይሆናል። ላይክ እንዴት ነው የክርስቶስን ላይፍ ባሳየን ቁጥር መናገር ሁሉ ላያስፈልገን ይችላል፣ ወንጌልን ማለት ነው። ህይወታችን ራሱ ተናጋሪ ይሆናል። ህይወታችን ራሱ መስካሪ ይሆናል። ህይወታችን ራሱ ክርስቶስን ማሳየት ይጀምራል እና የዛኔ ጊዜ ልዩነት ይፈጠራል። በእነሱና በእኛ መካከል ልዩነት ይፈጠራል እና ያ ልዩነት ደግሞ ሞር ክርስቶስን የሚያዩበት ክርስቶስን የሚመለከቱበት ይሆናል እና እንደ ክርስቲያን እንዴት እንኖር? በቃ ክርስቶስ በእኔ ቦታ ቢሆን ምንድን ነው የሚያደርገው የሚለውን ነገር እናስብ። ከተጽዕኖ አንጻር ደግሞ ሞር መግነን ያለበት ብዬ የማስበው ከኛ የሚወጣው ተጽዕኖ ነው ብዬ ነው የማስበው። ያ ነገር የሚበልጥ ከሆነ ሪል በቃ እንደ ክርስቲያን እየኖርን እንደሆነ ማወቅ እንችላለን ማለት ነው። ቆንጆ ሜትድ ይመስለኛል። ባይብልን ገና ስንገባ ጠረጴዛ ላይ ማስቀመጥ መጸለይ ቆንጆ ሜትድ ነው። ምክንያቱም ብዙ ጊዜ እንትን ሳንል ክርስቲያን መሆናችን ራሱ ሳይታወቅ የምንወጣበት እንትን ነበር። አሁን ሎር ግሬድ ላይ እንደዛ ነበረ። በጌታ መሆኔ አንቺ ጴንጤ ነሽ የሚል አይነት ፊድባክ ነበር ከሰዎች የሚደርሰኝ ነው። በጣም የሚገርም እንትን ይመስለኛል፣ ሜትድ ይመስለኛል። እኔ ከፋኛል ወይ አልኖርነውም ማለት ነው። እንደዚህ የሚያስቡ ከሆነ በደንብ እንደውም ከዛ በኋላ ማሳየት ነው። ግን እንዴት ነው ያው በፊት የነበረን ማይንድ ሴት፣ እኔ ፐርሰናሊ ነበረኝ ማይንድ ሴት እንዴት ነው የግል ነው ምናምን ሰው ማየት አይጠበቅበትም ምናምን የሚል አጓጉል። አሁን ተለውጫለሁ፣ ግን የዛኔ እንደዛ ስለነበር እኔ እንደውም እንደ ሰክሰስ ነበር እሱ። በቃ ወይ አንቺ እኮ እንደ ሌሎቹ አይደለሽም ደስ የምትይ ነሽ ምናምን ይባላል ስለማልጸልይ ስለማላወራ ስለ ጌታ ነው። አሁን ግን ተለውጫለሁ ነትላቸው ጌታ ረዳሽ። ቆንጆ እንትን ነው የሰጠሽን ያ ወደ አንተ እንምጣና በግቢ ውስጥ እንዴት ነው እንደ ክርስቲያን የምንችለው አንተን ፐርሰናሊ ካጋጠሙ ተጽዕኖች? እኔ እንደ ክርስቲያን ለመኖር አንድ ከምንም ነገር ክርስትናችንን ማስቀደም ማለት አሁን እንለያለን። ኦኬ ፐርሰናሊ ባወራ አሁን የሆነ እንትን ላይ መለይበት ጊዜ ነበር ማለት ክርስትና አለ፣ ትምህርት አለ፣ ጓደኝነት አለ፣ እንትን አለ ምናምን እና እዚህ ማሳየው ሌላ ነው፣ ይሄ ማሳየው ምናምን እና ክርስትና ግን አይደለም። ክርስትናው ምንም በልጦ ነው የሚታየው። ክርስትና መጀመሪያ ከምንም በፊት ክርስቲያን ነኝ። ተማሪ ከመሆኔ በፊት ክርስቲያን ነኝ። ተማሪ ብሆን ባልሆን ክርስቲያን ነኝ። እኔ ከምንም በፊት ከሁሉ ነገር በፊት ክርስቲያን ነኝ እና ጎልቶ መታየት ያለበት ክርስትናዬ ነው። ጎልቶ መታየት ያለበት ትምህርት ላይ መሯሯጤ ሳይሆን ክርስትናዬ ነው። እንደ ክርስቲያን the biggest thing show off ማድረግ ያለብኝ ክርስቶስን ማሳየት ያለብኝ። መሯሯጤ ውስጥ ክርስቶስ ነው መታየት ያለበት። አረማመዴ ውስጥ ክርስቶስ ነው መታየት ያለበት። ሶ እንደ ክርስቲያን ለመኖር ክርስትናችንን ማስበለጥ፣ ከሁሉም በፊት ክርስትናችንን ቀድመን ከፊት ማድረግ፣ ከሁሉም በፊት ማለት ነው እና ምንም ይምጣ ነበር። አሁን ግቢ እንኳን አላደረኩም። አሁን እንትን ሰከንዳሪ ምናምን እያለን
ክርስቲያን እንትን ላለመባል ምናምን አላህ የሆነ ድብቅ ጸሎት ምሳ ምናምን ሰዓት ላይ የምጸልየው ጸሎት የፈጠነ ነው። በቃ የሆነ አላህ እነሱ የሆነ እስኪያማትቡ ድረስ በዛ መሀል ውድድር አለ እና እስኪያማትቡ እኔን እንዳያዩ የፈጠነ ነው እንትን የሚለው እና እንደዛ አይነት ነገር ነበር። የዛ መሀል ክርስትና እንዳይታይ እንትን እንዳይል ማለት ነው እና እዛም ይሁን ምንም ቦታ ይሁን ክርስትናችንን ቀድመን ካሳየን ክርስቲያን መሆናችን ሁሉንም ነገር ነው የሚበልጥብን። ካሳየን ክርስቲያን ሆነን መኖር እንችላለን። ክርስትናችን የትኛውንም ነገር ይበልጥብናል። ስጸልይ ምግብ ልበላ ስል ስጸልይ ክርስትና ይበልጡብኝ ነው ከረሃቡ በላይ። ክላስ ልገባ ስል እንትን ልል ስል ለየትኛውም ነገር ክርስትና ይበልጣል። ጠዋት ተነስቼ ስጸልይ ከምንም በላይ ክርስትና ይበልጣል እና ከሰውም ጓደኝነት በላይ ለዶርሜቶቼ ካለኝ ክብር በላይ ክርስትና ይበልጥብኛል እና ስታንዳችንን በቃ ልክ እሱ እንዳለችው በቃ በጠዋቱ እንደተናገረችው ማለት ነው ያን የሆኑ ባውንደሪያችን ሴት ማለት ክርስቲያን ነኝ እንደ ክርስቲያን ትሪት አድርጉኝ። በቃ ክርስቲያን እንደዛ ነው። እኔ የምኖረው እንዲህ ነው። ጠዋት ተነስቼ እጸልያለሁ። ክርስትናዬ ከሁሉ ነገር ይበልጥብኛል። ሰላም ነው ማለት አላህ እኔ እንደትንሱ አላደረኩም። የሆነ አላህ የሆነ ኩል እንደሆንኩ ማሳየት ምናምን ነገር ነበር እንትን የነበረው እና በዚህ ፒስ ነው ማለት እንዲህ ነው ምናምን አላህ የሆነ እስላንግ እንትኖችን ማውራት ምናምን እንደዛ ነበር እንትኑ የዛ ሰዓት ምን ይታያል? ክርስትናዬ ሳይሆን የሚታየው ይሄ ልጅ ኩል ነው ኦሬ ኩል ባልሆነም ሌላ ነገሩ ነው ሌላ ነገር ነው ወጥቶ የሚታየው ማለት ነው። ግን እንደ ክርስቲያን ያ ነገር አይደለም። በቃ እንደውም በቃ ካልሆነ ባይብሉን ጋር ሳይደርስ በዛው ልክ እንዴት የጌታ ሰላም ይብዛል ብለን ብንጀምር ራሱ አሪፍ ይመስለኛል። በቃ ክርስቲያን መሆናችን በጠዋቱ እንናገር። ከዛ በኋላ እንደ ክርስቲያን እንታይ። ከዛ በኋላ እንደምንም እንታይ። ሁሉም አሁን ግን ክርስቲያን ነኝ ዋናው ነገር ቀድሞ ይታይና ያን ነገር ቀድመን ዲሳይድ ካደረግን ያን ነገር ቀድመን ካሳየን ሌላው ነገር እየቀለለን ይመጣል። ክርስትናችንን እንትን ካላልን አሁን እኔ ዶጅ ማድረጋቸው ላይክ ጓደኞች አሉኝ ላይክ እንዲህ በሌላ እምነት ውስጥ ያሉ ምናምን እና ቴምት የሚያደርጉ ሲቹዌሽኖች አሉ። ኦር ለሌላ ነገር ለሌላ ላይክ ክርስቲያናዊ ያልሆኑ ነገሮች የሚሰሯቸው ስራዎች አሉ እና እዛ ውስጥ አሁን እኔ ኢንቫይት አልደረግም። ያውቃሉ ማለት ክርስቲያን ነው እንዲህ ነው የፈለገ ቀን መጥቶ አላህ ድሮ ሐሙስ ነበረ የእንትን ቀን ነውና የጨብሲ ቀን ነው የዛን ቀን እኔ ጠርተውኝ አያውቁም። ለምን ያውቃሉ ክርስቲያን ነኝ። እዛ ጋር እንደዛ አይነት ጋር ሲደርስ ባውንደሪን ያውቃሉና አይናገርም ማለት ነው። እኔ እንደውም ከዛ በፊት አጥቻለሁ እንዳልኳችሁ ነው። ቀድማችሁ የምትናገሩ ቀድማችሁ ባውንደሪያችሁ ሴት የምታደርጉ ከሆነ ክርስቲያናዊነታችሁን ቀድማችሁ የምታሳዩ ከሆነ እዛም ሌቭል የሚደርስ ነገር አይኖርም ማለት ነው። እዛም እንትን ጋር የሚያደርስ ነገር አይመጣም። ፈተና ልኮርጅ ምናምን ብሎ ደፍሮ መጥቶ እንትን አይደል ክርስቲያን ነኝ እንዲህ ነኝ ብላችሁ ቀድማችሁ ካሳውቃችሁ እዛ የሚደርስ እዛ ባውንደሪ ጋር የሚደርስ ሰውም አይኖርም እና ቀድመን እንትናችንን ማሳወቅ ክርስቲያናዊነታችን ለእኛ ክርስቲያን መሆን ዋና ነገራችን እንደሆነ ቀድመን ማሳወቅ ከዛም በዛ መመላለስ በዛ ውስጥ መሄድ ክርስቲያናዊ ህይወታችንን ያቀልናል። እንደዛ እንድንጓዝ እንደዛ ህይወታችን እንዲሄድልን በጣም ይረዳናል ማለት ነው እና ሁለተኛውንም እንትኑን በዛው ለመመለስ ነው ተጽዕኖዎች ምንድናቸው የሚለው እና ግቢ ውስጥ ኢንቫይሮንመንቱ በጣም ሰፊ ነው ማለት ማናቀው ብዙ ነገር አይነት ነው የሚመጣብን። ይሄም አለ እንደ ምናምን የምንለው አይነት ነገር ማለት ነው እና ያው ደግሞ እድሜያችን የሆነ ለብዙ አዲስ ነገር ኤክስፒሪየንስ ለማድረግ ሆት ነን። እሺ ነው አሁን ካልሞከርኩ እንትን የምልበት አንዳንዴ የሆነ ብዙ ነገሮችም we won't think through them አልፈን የምናይባቸው እንትኖች ብዙ አይደሉም። ከሆነ በኋላ ከኮንሲኩዌንሱ በኋላ ነው የምንማረው እና ያ ነገር ይመጣል እና ተጽዕኖ በጣም ብዙ ነው ያለው። በብዙ አይነት ነገር አይተናቸው ማናቃቸው ነገሮች ብዙ ስለሚመጡ ተጽዕኖ ብዙ አለ። ግን ደግሞ ልክ ቀደም እንዳልኩት ለተጽዕኖ ራሱ የማያጋልጥ እንትን በቃ ጓደኞቻችንን አሁን እንዳልኩት ሁሌ ላይመቻችልን ይችላል። በጣም እንዴትም እንትን ቢቻል ክርስቲያን ጓደኞች ቢኖራችሁ በጣም እመክራለሁ። ማለት በጣም ኢምፖርታንት ነው። በጣም የክርስቲያን ህይወት ሁሌ የተመቻቸ ሁሌ በጸሎት የተሞላ ሁሌ እንትን የተባለ ብቻ አይደለም። መኖር ጊዜ ያስፈልጋል ይኖራል እና የዛ ሰዓት ሰው ያስፈልገናል፣ ጓደኛ ያስፈልገናል። እግዚአብሔር ለራሱ ወርዶ
እና ከአንተ ጋር ጸልይ እንትን ምናምን አይደለም። ሰውን ፕሮቫይድ ያደርጋል፣ በሰው በኩል ይመጣል እና ያ ጊዜ ላይ የሚረዳን እንደ ጓደኛም ቀርቦ እንትን የሚለን ሰው ያስፈልገናል እና ክርስቲያን ጓደኛ በጣም ያስፈልገናል። የቅርብ ጓደኛ የምንላቸው ክርስቲያኖች ያስፈልጉናል። ካልሆነ ደግሞ አንዳንዴ ላይመች ይችላል እና በዛም እንትን ውስጥ ሆነን ክርስቲያን እንደሆነን እና ህይወታችንን ገልጠን ካሳየን እንደ ክርስቶስ እየተመላለስን ካሳየን የሚመጣብን ተጽዕኖ እየቀነሰ ይመጣል። የሚመጣብን ላይክ ፈተናዎች፣ ቴምፕቴሽኖች፣ ለእኛ ላይ የሚመጡ ቴምፕቴሽኖች እየቀነሱ ይመጣሉ። ለምን እያመቻችን አይደለም፣ ኤንቫይሮንመንቱን ወደዛ የሚጋብዝ ነገር እንትን እያልን አይደለም። እኔን ቀደም እንዳልኳቸው ጥያቄ ለመጠየቅ ያልሆነ ጥያቄ ለመጠየቅ አይመጣም። ጠጣ ብሎ ሊጠይቀኝ የሚመጣ ሰው የለም። እንቃም ኦር ሀይም ምናምን ብሎ የሚመጣ ሰው የለም። ኤግዛክትሊ በቃ በዛው ከርመን እንትን ስለምንል እና ያ አንዱም ለማንሳት የፈለኩት ፖይንት ነበር እዛ ጋር እና ትንሱ ያለችው በቃ እናመቻመቻለን ቀድመን እንትን ካላረን ላይክ ቀድመን ሴት ካላረን ነው እንዳለችው ቀድመን ማሸነፍ መቻል አለብን። በተለይ በቃ ባውንደሪያችንን ቀድመን ሴት ማድረግ እዚህ ጋር ነው እኔ እዚህ ጋር አይ ድሮ ዘ ላይን ሂር ከዚህ ካለፋችሁ እንትን እንዳትሉብኝ የሚለው እና አሸንፈን በራሳችን ክልል ውስጥ እዛም ለመድረስ ክርስትና እኮ ኖሮንም እናሳየዋለን እና ይሄ ነው ከኔ ከዚህ እንዳታልፍብኝ እንዲህ ነው ማድረገው እንዲህ ነው ህይወቴ ብለን ካሳየን ዶሚኔት አድርገን እንትን ካለን በራሳችን እንትን ህይወት ውስጥ በራሳችን ላይፍ ውስጥ ብዙ ነገሩ እየቀለለልን ለተጽዕኖም ያልተዳረግን እንሆናለን። መጥፎ ተጽዕኖም ሲመጣብን እና በራሳችን እንትን ውስጥ ዶሚኔት አድርገን መኖር መቻል አለብን። ለሌላው እንትን አለመሸነፍ እና ኢንቫይሮንመንቱንም ለሱ አለማመቻቸት ለቴምፕቴሽን የሚዳርጉ ኢንቫይሮንመንቶችን መቀነስ በምንችለው መጠን እና ያ ነገር በጣም አስፈላጊ ነው ለክርስቲያን በክርስቲያን ሆኖ ለመኖር ውስጥ ተጽዕኖ ብዙ ስላለ ተጽዕኖ እንዳይመጣም ከመከልከል ይጀምራል እና ሲመጣም ደግሞ ጸንቶ መቆም ሲመጣ ከጎናችን የሚቆምልን ጓደኛም እንዳልነው እንደዛ አይነት ኢንቫይሮንመንት ማመቻቸት እና ብንወድቅም ደግሞ መነሳት እንዳለ በጌታ እርዳታ እንደምንመላለስ አውቀን ምንጓዝ ከሆነ ብዙ ነገር ይቀልልናል እንደ ክርስቲያን እና በበኩል ያየሁት ይሄን ነው።